በዚህ ያላችሁ ቅዱሳኑን ሁሉ እንኳን አደረሳችሁ ማለት ፈልጋለሁ። ሁላችሁም እንኳን አደረሳችሁ። ለዚህ ቀን እንኳን እግዚአብሔር አበቃን። እግዚአብሔር የተባረከ ይሁን። በኋላ ላይ እንግዲህ በደንብ ቀርጋችሁ ከዚህ በላይ ማጨብጨብ ማጋል ትችላላችሁ። ኢየሱስ ጌታ ነው። እኔ ደግሞ ትንሽ ጋል ካለ ቦታ ስለሆነ የመጣሁት ቅዝቃዜ ነገር አይመቸኝምና ኢየሱስ ክርስቶስ ጌታ ነው። ቀዝቃዛ እንዳታረጉ። ጌታ የተባረከ ይሁን። እግዚአብሔርን እጅግ አድርጌ አመሰግናለሁ። ያው ይሄ የስብሰባ አዳራሽ አይደለም። እሺ የስብሰባ አዳራሽ የፓርላማ ቦታ ምናምን እንዳይመስላችሁ። ቤተክርስቲያን ነው። የጋለ ቤተክርስቲያን፣ ደስ የሚል ቤተክርስቲያን ነው። ወንበሩ ተመችቷችሁ እንደው በስብሰባ መንፈስ እንዳትሆኑብኝና በተቀጣጠለ መንፈስ እንድትሆኑብኝ እፈልጋለሁ። እግዚአብሔር የተመሰገነ ይሁን። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ለነገሩ በኋላ የምናገረውም ያግላችኋል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እግዚአብሔርን እጅግ አድርጌ አመሰግናለሁ። በመጀመሪያ ይሄን እድል የሰጠኝን ጌታን አመሰግነዋለሁ፣ ባርከዋለሁ። እንድቆም እንዳገለግለው የጠራኝን ጌታ ባርካለሁ። በእልልታችሁ በጭብጨባችሁ ከፍ አድርጉልኝ። ሃሌሉያ። እግዚአብሔር ይመስገን። ከዛ ባሻገር ደግሞ የዚህ የፍቅር ህብረት ወንጌል አማኞች አብያተ ክርስቲያናት ህብረት የአባቶች ጠቅላላ ጉባኤ ፕሬዝዳንትን አባታችንን አባ ስር መግባት ማለት ትልቅ ዋርካ ስር መግባት ማለት ነውና ትጠለላላችሁ፣ ትመከራላችሁ፣ ክፉ አይነካችሁም፣ ይጎበኛችኋል፣ ያያችኋል፣ ይመክራችኋልና ስላንተ አባ እግዚአብሔርን እጅግ አድርጌ አመሰግናለሁ። እንወድሃለን፣ እናከብርሃለን ስትሉ ከዚህ በላይ በደንብ አድርጋችሁ አጨብጭቡ። እግዚአብሔር ይባረክ፣ ተባረክ። እግዚአብሔር ስላንተ አመሰግናለሁ። የብዙ ዓመት የተጨመቀ ህይወትን ኤክስፒሪየንስን ሼር እያደረግን ነው። ፍቅርን ካንተ አይተናል፣ ትዕግስትን ካንተ አይተናል፣ ትህትናን ካንተ አይተናል። አባ በቃ እየደወለ ራሱ የሚበላለ ወይ ይላችኋል። ቤታችሁ የሚበላለ እንዴት ናችሁ የሚል ትልቅ ሰፊ ልብ ያለው አባት ነውና እንወድሃለን። እግዚአብሔር አብስቶ ይባርከ፣ ተባረክልኝ። ሃሌሉያ። ከዛ በመቀጠል ደግሞ እዚህ ያላችሁትን የፍቅር ህብረት አባቶችን ቴንኪዩ ማለት ፈልጋለሁ። ብዙ ኃያላን እዚህ ያሉ እንድች እያሉ ነው። እነሱም እግዚአብሔር ይባርካችሁ። ፕሮቶኮላቸውን ጠብቀዋል። ዛሬ ችግር የለም። እግዚአብሔር ይመስገን እና ወዳችኋለሁ፣ አከብራችኋለሁ። ከእናንተ ጋር በመሆኔ ደግሞ ደስተኛ ነኝ። እግዚአብሔር ይመስገን። በዚህ ያላችሁ ኃያላን ቁጭ ብዬ ሳስብ ቅድም አንድ ነገር ተመለከትኩ፣ አንድ ነገር አየሁ። በዚህ የቤተ ክርስቲያን መሪዎች እድል ፋንታ አግኝታችሁ እግዚአብሔር ይሄ ቤት መቸስ ታውቃላችሁ። ይሄ ቤት መቸስ ተጠራርተን የገባንበት ሳይሆን ተጠርተን የገባንበት ቤት ነው። ተንጠራርተንም የገባንበት ቤት ሳይሆን ተጠርተን የገባንበት ቤት ነው። እግዚአብሔር እድልን ሰጥቶን እግዚአብሔር ድንገት ካልታሰበ ቦታዎች ላይ ና ብሎን የጠራን በመጠራት የተሰበሰብንበት ቤት ነው። ኢየሱስ ጌታ ነው። ግን መጠራታችንን አይተን ወደዚህ ደግሞ ስንመጣ የተጠራንበት ቤት ላይ ስንገባ ቀላል ነገር ብዙ ቻሌንጆች አሉ፣ ብዙ ፈተናዎች አሉ። ሁላችንም እዚህ ቦታ ስናይ አንዳንድ ሁኔታዎች ዛሬ ፋሲሊቴት የሆኑ ቢመስለንም ነገር ግን መጠራት በራሱ የሚያስከፍለው ዋጋ ስላለ መጠራት በራሱ ቻሌንጅ ስለሆነ የኢኮኖሚ ፈተና፣ የባህል ፈተና፣ የሃይማኖት ፈተና፣ የእርስ በርስ ጦርነት ፈተና፣ መዓት አይነት ቻሌንጆች አሉ እና ሁላችሁንም ሳያችሁ እናንተ ኃያላን ናችሁ፣ ጀግኖች ናችሁ፣ ረግጣችሁና አሸንፋችሁ እዚህ ቦታ የቆማችሁ ስለሆናችሁ ለራሳችሁ አጨብጭቡ። እግዚአብሔር ይባረክ። አሜን፣ አሜን፣ አሜን። እስኪ አሜን ብሎ አንድ። ማንም እዚህ ቦታ ላይ ተመቻችቶለት የደረሰ ሰው የለም፣ አመቻችቶ የመጣ ሰው እንጂ። አሜን ነው። ሃሌሉያ። እንደው ቀይ ምንጣፍ ተነጥፎልን ሰተት ብለን የገባንበት ቤት አይደለም ይሄ። አሜን በሉ እስኪ። በብዙ ፈተናና በብዙ ቻሌንጅ እዚህ ቤት የመጣን ሰዎች ነንና ስለ ጥሪያችሁ በመጠራታችሁ ደግሞ አምናችሁ ቻሌንጆችን አልፋችሁ የኢኮኖሚ ቻሌንጅ አልፋችሁ የባህል ቻሌንጅ አልፋችሁ የእርስ በርስ ጦርነት አልፋችሁ ትችትን፣ ወሬን፣ የተለያየ በዚህ ዘመን ያለ ቶክቶካን ቲክቶክን አልፋችሁ እዚህ ጋር የደረሳችሁ ሰዎች በሙሉ ለራሳችሁ ክብር ስጡ። ሃሌሉያ። እግዚአብሔር ይባረክ። እኛ ኃያላን ነን። እስኪ አሜን ብሏል። በራሱ ኢትዮጵያ ውስጥ ማገልገል ኃያል አሜን ነው። እዚህ ምድር ላይ ማገልገል በራሱ ኃያልነት፣ ጀግንነት፣ ቆፍጣናነት ይፈልጋል። አሜን በሉ እስኪ። መሪነት ይፈልጋል። ምርር ያለ አሜን በሉ፣ አሜን በሉ እስኪ። ሃሌሉያ። የወሰነ የጨከነ የቆረጠ ሰራዊት መንፈስ ይፈልጋል። እስኪ አሜን ብሏል። ስለዚህ ኃያል ነኝ የሚል ሰው ካለ ለራሱ በደንብ አድርጎ ያጨብጭብ። ሃሌሉያ። በራሱ ቁጭ ብዬ ሳስብ
እንደው ዝም ብዬ የመጣልኝ ቃል ነው። በራሱ መጽሐፍ ቅዱስ በመዝሙር 120 ላይ ምን ብሎ እንደሚናገር ታውቃላችሁ? ኃያላን ይላል፣ ኃያላን እንደዚህ ናቸው ይላል። ኃያል እንደዚህ ነው ይላል። ምንድነው ኃያል ብላችሁ ስትጠይቁት መጽሐፍ ቅዱስን ኃያል ማለት እንደ በራፍምና እንደ ተሳለ ሰይፍ ነው ይላል። እስኪ አሜን ብሎ አንድ ኃያል ማለት የበራፍም ነው። ኃያል ማለት የበራፍምና የተሳለ ሰይፍ ነው። ኃያልን ኮምፔር የሚያደርገው ከበራፍምነትና ከተሳለ ሰይፍ ጋር ነው። አሜን በሉ እስኪ። የበራፍም ማለት አጠፋዋለሁ ማለት አችልም። የበራፍም ማለት ጭራሽ ንፋስ ሲመጣ እየፈገገ ይሄዳል፣ እየደመቀ ይሄዳል፣ እየተቀጣጠለ ይሄዳል፣ እየባሰበት ይሄዳል። እስኪ አሜን ብሎ አንድ ባክ። እስኪ አሜን ብሎ አንድ የበራፍም ታውቃላችሁ። ባለፈው አውስትራሊያ የሚባል ሀገር ተነስቶ አሜን ማጥፋት አልቻሉ። ማት ወር ማት ዓመት ፈጀ። ለምን ስትሉ የበራፍም ንፋስ አይምጣበት፣ ባትነካካው ይሻላል። የበራፍም ከነካካው ስርጭቱን ነው የምታበዘው። እስኪ አሜን ብሎ አንድ ባክ። ሃሌሉያ። እኛን መንካት ማለት ስርጭታችንንና መቀጣጠላችንን ማድመቅ ነው። እስኪ አሜን በደንብ አጨብጭቡ ለእግዚአብሔር ክብር። እኔ ኃያል ነኝ የሚል ስለዚህ የበራፍም እፍ ስትለው አጠፋዋለሁ ብለህ ለምን የፈለገ አውራቂስ አይመጣም። የምን ከፈተክ እንደው የንፋሱ ክብደት የመቀጣጠሉ መጠን ያሰፋዋል። እንደዚህ ነው። ኃያል አይነካካም። የተቀባን ሰው አትነካካ። እንደውም የተቀባ ሰው ጠላቱ ምቾት ሊሆን ይችላል እንጂ ሌላ እንደውም ቻሌንጅ ምናምን እያበዛን እያሰፋን እፍ ሲሉን እየፈገግን እፍ ሲሉን ሊያጠፉን እየደመቅን ይኸው ምድሪቷን ሞላንላቸው። እስኪ አሜን ብሏል። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ለዚህ እኮ ነው ምሳሌ 30 ላይ ምን ብሎ ይናገራል? ቁጥር 33 ላይ ወተትን መግፋት ቅቤ አፍንጫን መምታት ደም ያወጣል። ወተትን እየገፋት ከሄድክ ቁጥር አደራን ከምትሸጥበት የወተት ህይወት ወደ ቅቤነት እየወሰድካት ኪሎዋንም ትጨምራለህ፣ ዋጋዋንም ትጨምራለህ። እስኪ አሜን ብሎ አንድ ሃሌሉያ። ወተት ስንት እንደገባውን ባላቅም ወተት ስንት እንደገባ ባለ ስንት ገባ እናቴ? 200 በሊትር 200 በሊትር ከገባች ወተትን አስገብተህ እገፋሻለሁ ብትላት ቅቤ እንኳን አይጠፋኝም 1500 ብር ትወስዳታል። አንተን መነካካት ኪሎ ማስጨመር ነው። በልባክ አንተን መነካካት ኪሎ ማስጨመር ነው። አንተን ለማዳፈን መሞከር ማድመቅ ነው፣ ማፍገግ ነው። እንኳን ኃያል ሆንክ። እስኪ አሜን ብሏል። አሜን አሜን አሜን። ኃያሎች ነን እኛ። ሃሌሉያ። እየነኩን ሲሄዱ እየደመቅን እንሄዳለን። ኢየሱስ ስቀለው ሲለው ሲደራጁ በኮሚቴ ተደራጅተው ስቀለው ሲሉት እየሰቀሉ ሲሄዱ የወሰዱት ወደ ፍጻሜ ወስደው ጨረስን ሲሉ ተፈጸመ አለል። በቃ እኛን የነካ ወደ ዴስቲኒያችን፣ እኛን የነካ ወደ ፍጻሜያችን። ብለቅ ብሎ ይሁዳ እንኳን ሲሸጠው ምንድን ነው ያለው? የሰው ልጅ ወደ ተጻፈለትና ወደ ተነገረለት ይሄዳል። አጃባ ሳራባ አለቀ። ወደ ተጻፈል እንደምትሄድ ኃያል የበራፍም ነው። ኃያል የተሳለ ሰይፍ ነው። የኃያል ኃያልነቱ ግለቱና ስለቱ ነው። ኃያሉን ግለትህንና ስለትህን ካልጠበቅ እቀዛቀዛለሁ ብትል አለቀልህ። ኃያል ራሱ ኃያልነቱ መጋሉ፣ ኃያልነቱ መሳሉ ሻርፕ ነው የምትሆነው። ሃሌሉያ። እግዚአብሔር ከጥንት ጀምሮ ጠርቶኛል አለና እሺ ስትለው አፌን እንደተሳለ ሰይፍ አድርጎታል። ሃሌሉያ። የተናገርኩት ይይዝልኛል አለ። የመታሁት ይወድቃል አለ። እኔ መርጥቻው እንደገና የሚያንሰራራ አይኖርም አለ። እኔ የመታሁት እባብ አፈር ልሶ አይነሳም።
እስኪ አሜን ብሎ አንድ ሃሌሉያ አሜን ብሎ አንድ እባክህ። እኔ የገጨሁት ጋንጩር አይነሳም። እስኪ አሜን ብሎ አንድ ሃሌሉያ ክብር ለእግዚአብሔር ይሁን። ስለዚህ አለ ኃያል የተሳለ ነው። ስለዚህ ምንድነው የምትሉኝ ብትሉ ኃያሎች ናችሁ፣ ግለታችሁን ስለታችሁን ጠብቁ፣ ትኩሱ ነው፣ አትቀሳቀሱ። ሊያቀሳቀሳችሁ የመጣ መንፈስና ንፋስ ለግለታችሁና ለድምቀታችሁ እየተጠቀማችሁ ሊበላችሁ የመጣችሁ እየበላችሁ ያቺ እሳት እኮ አሜን 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 አፈርና እሳት አፈርና ሲጨምሩባት ላሰች ይላል። ላሰችሁ ተናመሰከ ሃሌሉያ። እሳት ጠላቱ ምንድነው? አፈር። እሳት ጠላቱ ምንድነው? ውሃ። እችኛዋ ከሰማይ የመጣችሁ እሳት ግን አፈር የለ፣ እሳት የለ፣ ድንጋይ የለ፣ ኮረኮንች የለ፣ ኮብልስቶን የለ፣ ኮኮ የለ። ላጥ ምንከራ የበዛት በል ላጥና ለፍ ማንም አያመቻችልህም። ቻሌንጅ የበዛ ምናምን አትበል፣ ላስ አድርገው ለፍ። በዚህና በዚህ እየወጉኝ ነው አትበል፣ አድርገው ለፍ። ልሰው ላጥ በል። ይህ ሰውዬ እንደ ትናንትናው አዎ ኃያል አዎ ትጣበቃለች፣ ያራግፋል። ኃያል ይመጡበታል፣ ያራግፋል። ይመጡበታል አድርጎ ወደሚቀጥለው ኃያል። እንደው እዚህ ቁጭ ብዬ ሳያችሁ ኃያላን በቻሌንጅ መልክ ያለፈ ሰነጣጥቆ ያለፈ ሰብሮ ያለፈ ጥሶ ያለፈ ጠቅላላ ተመቻችቶለት አይደለም፣ ተመቻችቶለት አይደለም። ሃሌሉያ በኋላ ነው የበላ ነው። ራሱ መብላት ከሆነ ሰንብተን የበላ ነው፣ ቆይተን የበላ ነው። ሃሌሉያ እስኪ አሜን ብሎ አንተ ሃሌሉያ። እጅ ቢጫ ቀረባትም የመጣችሁ በኋላ ነው። መኖሯን ራሱ አላወቅናትም ነበር። እስኪ አሜን ብሎ አንተ አንዳንዶቻችን እዛ ሰፈር እዛ 6 ኪሎ አሴምብል ተቀምጠን እነ ዶክተር ዘለቀ እነ አባ እነ ጋሽ ዳንኤል መኮንን ሲያገለግሉ ጎሽ እሰይ 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 ስንል እዛ ጥግ ነበርን። እግዚአብሔር ጥሪው አይደለ እዚህ ጋር መጣን። አሁን ደግሞ ይወስደናል ወደሚወስደን። ከዚህ የት ሄዳለን እንዳትሉኝ ይወስደናል። አሜን ነው። ስለዚህ ኃያል ነህ ነው፣ ኃያል ነህ። ለንፋሱ ተወው፣ ንፋሱ ያደምቃል ተወው። አንተ ኃያል የሆንክ ሰውዬ ግለትህን ጠብቅ፣ ትኩስነትህን ጠብቅ፣ ስለትህን ጠብቅ። ግለት ይጠብቃል። ስለት እንደው የምትንተከተክ ያርግህ። አጃራባ እስኪ አሜን ብሎ አንድ እባክህ። ለመንተክተክ ደግሞ ከሰዓት አትለይ። እስኪ አሜን ብሎ አንድ እባክህ። ሃሌሉያ ፍሪጅ ውስጥ አትግባ። አንዳንድ ፍሪጅ የገባ ካለ ዛሬ ስቤ ማይክሮዌቭ ውስጥ ነው የምጨምርህ። እስኪ አሜን ብሎ አንድ መንተክተከው። ሃሌሉያ ዝም ብለህ ትንተከተካለህ ይሉኛል እና ምን ላድርግ? እሳቱ ጋር እኮ ነው ቻርጅ አድርጌ እኔ በባትሪ አልሰራም፣ ቀጥታ ነው የሰካሁት። ከኃይል ምንጭ ጋር ተገናኝተህ መንተክተክ 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 መንተክተክ። አንዳንዶች ማንተክ እንደዚህ ካለ ማለት እኔ ዝም ያልኩት አይ ዝምታን አይደለም ያልኩ፣ የውስጥ ግለት የውስጥ መቀጣጠል ይቃጠልብን ነበር። ልባችን ውስጥ የሚቃጠለው ነገር ውስጥ የወንጌል ፍላጎት ሃፒታይት መነሳሳት፣ ነፍሴ አንተን አንተን አለች። ሌላ ነገር እያማረኝ አይደለም። አምሮቴ ሁሉ ባንተ ተወስዷል። ፍላጎቴ ሁሉ ባንተ ተወስዷል። ቀልቤን ስበኛል። ነገሬን ሁሉ ጠቅልለ ይዘብኛል። ሌላ አላምርህ አለኝ የሚል ካለ ግለሃል። እመነኝ ግለሃል ግለሃል፣ ተቀጣጥላል። ስለዚህ የፍቅር ህብረት በግለት በስለት መታወቅ አለበት። የጋለ የሳለ የተሳለ ሻርፕ የተቀጣጠለ ለጠላት ስትራቴጂ የማይመች ለጠላት ፕሮግራም የማይመች። እስኪ አሜን ብሎ አንድ እባክህ። ሃሌሉያ ጠላት ሲያይ ሁሌ ከራዳር ውጪ ነው የሚለው፣ ላገኘው አልቻልኩም የሚለው። ኃያላን መነሳት አለባቸው። አሜን አሜን ብሎ እስኪ አንድ ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ስለዚህ እግዚአብሔር ኃያል አድርጎናል። ኃያል አድርጎናል። ኃይል የራስን መጥረት ውጤት ሳይሆን
የወረደብን የኃይል ውጤት ነው። ኃያላን የሚያደርገው ኃይል ነው። አቅም የሚሰጠው ኃይል ነው። ጉልበት የሚሰጠው ኃይል ነው። ሁል ጊዜ መሰዊያችሁን አቃጥሉ፣ መሰዊያችሁን አንድዱ። መሰዊያችሁ ላይ እሳት አይጥፋ። መንደድ ይሁን፣ መቀጣጠል ይሁን። ፎቅ ፎቅ እያያት ሄድ፣ ልሳን እያወራ ሂድ። አጁ ማናኮ ተካባሽ እያልክ ሂድ። አሜን በል። ሴትም ኮይ ሽንኩርት ስትከትፊ ራሱ ጉንጭ እየበላሽ አትክተፊ። አጃማ ቶካራ ባሳ እያልሽ ክትፊ። ተቀጣጠል ባለበት፣ ንደድ ባለበት። በቃ ጌታ ይባርክሽ። አለቀ። ካላስ ማለት ነው። ኢየሱስ ጌታ። እስኪ አሜን ብሏል። ስለዚህ እኔ ኃያል ነኝ የሚል ካለ ክብር ለሰራው ጌታ ለእግዚአብሔር ያምጣ። እኛ ኃያሎች ነን። አባ አንተ ስር ሆነን ደግሞ መቀዝቀዝ አንችልም። አለመብረድን አለመውረድን በዚህ ሁሉ ዓመታት ሃሌሉያ አንወርድም አንበርድም ብለን ተነስተናል። ጌታ የተባረከ ይሁን። ስለዚህ በዛው መንፈስ ነው የምንቀጥለው። ስሙ የተባረከ ይሁን። አጠር አድርጌ ጊዜ ላለመውሰድ እዚህ ላይ ትንሽ ስለሰነበትኩ አጭር አድርጌ አንድ ነገር ልንገራችሁ፣ መሰረታዊ ነገር እና ከዛ በኋላ ጨርሳለሁ። እግዚአብሔር ደግሞ የሚቀጥሉትን ፕሮግራሞች እየባረከልን ይሄዳል። ዛሬ የምናገርበት የመጽሐፍ ቅዱስ ክፍል ያለው ኢዮብ 36 ቁጥር 5 ላይ ነው። ኢዮብ 36 ቁጥር 5 ላይ እኔ ላንብብላችሁ። እነሆ እግዚአብሔር ታላቅ ነው። እዚህኛው ትርጉም ላይ እነሆ እግዚአብሔር ታላቅ ነው። ቺናት የምትመች ነገር ግን ማንንም አይንቅም። እርሱ በማስተዋሉ ብርቱ ነው። እግዚአብሔር ታላቅ ነው። እግዚአብሔር ትልቅ ነው። በአንጻራዊነት እኔን ቃል ሳስብ እኔ የሆነን ሰውዬ ታላቅ ባልኩበት አፌ እግዚአብሔርን ታላቅ ማለቴ ይገርመኛል። የሆነ ሰርግና ስብሰባ ላይ ባጨበጨብኩበት እጄ ለእግዚአብሔር ማጨብጨቤ ይገርመኛል። እዚህ ጋር የቃላት እጥረት ውስንነት፣ ሌላውን ታላቅ ባልንበት አፋችን እግዚአብሔርን ራሱን ታላቅ ማለታችን ይገርመኛል። ለሰው ባጨበጨብንበት እጃችን ለእግዚአብሔር ማጨብጨባችን ይገርመናል። ምን አለ ለሰው ስናጨበጭብ ይሄ እጅ ለእግዚአብሔር ስናጨበጭብ ከዚህ በኩል ፍንዱቅ ብሎ ቢወጣ? ምን አለ ከዚህ ቢወጣ? ለሰው ለሰርግ እልል ስንል እችም ምላስ፣ ስለ ሰው ስናወራ እችም ምላስ፣ ለእግዚአብሔር ልናወራ ስን ሌላ ድብቅ ምላስ ብትኖርና እልል ብንለሷ ምን አለ የተለየ ቪአይፒ ምላስ ቢኖረው? ምን አለ ሌላ እጅ ቢኖር እግዚአብሔር? እንዴት እግዚአብሔርን ታላቅ ነህ ባልንበት እንዴት ሌላውን ታላቅ ነህ ስንል በቃ እግዚአብሔር ሰዎችን ታላቅ የእግዚአብሔር ሰው አሁን ወደ መድረኩ ይመጣል ባልንበት አፋችን በዛው እግዚአብሔር ታላቅ ነው ማለታችን ይገርመኛል። ግን እግዚአብሔር ሌላ እጅ መስራት አቅቶ ሳይሆን በዚሁ እጅ ሊያይን ስለፈለገ፣ በዚሁ ምላስ ሊያይን ስለፈለገ፣ በዚሁ ማክበራችን ሊያይን ስለፈለገ ይህንኑ ሰጥቶናልና ባለን ለጊዜው እዛ ሄደን የሚገጠምልንን ባናቅም እዚህ ያለውን ግን እጃችንን አንዴ ታላቅ ነው በሉበት። እግዚአብሔር ትልቅ ነው፣ በጣም ትልቅ፣ እጅግ ትልቅ። ከዚህ በላይ ወዴት ሊድ አማርኛዬን? ወዴት ሂድ አማርኛው? አባ ወዴት ሂድ አማር? እጅግ ትልቅ ነው። ኧረ ትልቅ ነው። በቃ ጨረስኩ። ትልቅ ነው ብለን ጨረስን። የሚገርም እያንዳንዱ በምድር ላይ ያለ ትልቅ ልክ አለው። ይሰፈራል፣ ይመዘናል። የሚሰፈር ትልቅ ነው። ኃያል ብትለው ኃያልነቱ ይሰፈራል። ትልቅ ብትለው ትልቅነቱ ይሰፈራል። እውቀት አለው ብትለው እውቀቱ ይሰፈራል፣ ይመዘናል። ከዚህ ጀምሮ እስከዚህ ተብሎ ዳርቻ የተሰራትለት እውቀት ነው ያለው። ዳርቻ የሌለው ታላቅ ኃያል ብርቱ እግዚአብሔር ነው። አሜን። እስኪ አሜን ብሎ ሃሌሉያ፣ ሃሌሉያ። የማይሰፈር የማይለካ። ለዚህ ነው እግዚአብሔር አለና መዝሙር 145 ላይ እግዚአብሔር ትልቅ ነው አለና ቀጥሎ እሺ ትልቅነቱ ምን ያህል ትልቅ ስትለው ሃሌሉያ አሜን ብሎ እስካን
ፍጻሜ የለውም። ለትልቅነቱ ፍጻሜ፣ ለትልቅነቱ ዳርቻ፣ ለትልቅነቱ ወሰን፣ ለትልቅነቱ እስከዚህ ትልቅነትህ እስከዚህ ነው የማይባል አሜን፣ ያልጀመረ አስጀማሪ፣ የማይጨርስ ያልጀመረ እስከዚህ የማይባል ትልቅ እግዚአብሔር ነው እምናመልከው። ክብር አምጡ። አን ሜጀርመንት ነው፣ አይለካም፣ አይሰፋም። ምድር ተለክታለች፣ ምድር ተሰፍራለች። አባ ምድር ተሰፍራለች፣ ምድር ተለክታለች። የምድር ልክተን አንዱን ንገረኝ ብትለኝ፣ አፖስትል አንዱን ንገረኝ ብትለኝ፣ ምድርማ ስትለካ ራሱ እንደዚህ አላት። ሃሌሉያ። ሲጀምር ምዕራፍ 1 ላይ ፈጠርኳት አለ። በቃ ጀመረች። ምዕራፍ 2 ቁጥር 4 ላይ ራሱ መጣና ደግሞ እንደዚህ አለ፣ የምድርና የሰማይ ልደት ይሄ ነው አለ። ለካ ምድርና ሰማይ ሃፒ በርዝዴይ ያላቸው አሪዋን ይባላሉ። አሪው 1000 አሪው 2000 ይባላሉ አላችሁ። ሻማ ታበራለህ ከቻልክ። እግዚአብሔር እዚህ ጋር ጀመረ የማይባል ሃፒ በርዝዴይ የማይባል የቱ ጋር ጀምሯል የማይባል ትልቅ አምላክ እግዚአብሔር ይባላል። ይህን ነው የምናመልከው። ለትልቅነቱ መጽሐፍ ቅዱስን እግዚአብሔር ትልቅ ነው ካለ በኋላ እዩት፣ አጥኑት። እግዚአብሔር ትልቅ ነው ካለ በኋላ ቀጥሎ አይመረመርም፣ ቀጥሎ ፍጻሜ የለውም፣ ቀጥሎ አይታወቅም፣ ቀጥሎ ማንስ ያውቀዋል፣ ቀጥሎ እኛ ማናውቀውም ያለ ነው የሚቀጥለው። ለምን ዳርቻ አይሰጠውም፣ እዚህ ጋና አይባልም። ሪሰርች ተደርጎ እግዚአብሔርን ሪሰርች ልታደርግ አይደለም። እግዚአብሔር የሰራውን ሪሰርች አድርጋ አልጨረስክም። ገና እዚህ ምድር ላይ ማዕድን አውጥታ አልጨረስክም። ገና ጨረቃ ተመርመራ አላለቀች። የሰራት ሰሪው ምን ትባላለህ ያለ ወዳጄ እስኪ አሜን ብሏል። አንተ የሰራው በምድር ላይ እንዲህ ካደረገኝ ሰሪውማ ምን ትባላለህ አለ። እሰይ ጌታ ይባርከው። ሃሌሉያ። ሰሪው ምን እንዳል ይሄው ለዚህ ምድር ላይ ያለው የሰራው ምድር ላይ ገና አላለቀም፣ ተጠንቶ ገና አላለቀም፣ አላለቀም። ሰማይ ተጠንቶ ገና ጨረቃ አላለቀም። አንድ ሳምባ ተጠንቶ አላለቀም።